ወይነሽ ነይ ቶሎ። ምን እያደረግሽ ነው? እሺ ላጠና ብዬ ነሽ። ምን አሁን በፊት ይዘሽ መጣሽ? እጂ ይዘሽ ይጂ ጠላርግና ነይ ነይ ልቀምልኝ። ወዲዛ በይ። እንዴት እንደጠላው ባየሽ። የለሽም ታይ ምክሬን እንደው ጓደኞችሽ እንደው ማድረግ አሳይ። ምን አድርጌ ነው ማድረግ አሳይ? ግድ የለሽም። ምን አድርጌ በቀደም ማታ ቁጭ አድርጌ ነገርኩሽ እዛው ላይ እንደው ይልሽን እንኳን አይመሽም እንዴ? እንደው ተተክለሽ ጧትም ተተክለሽ ማታም ተተክለሽ እኔ እኮ ማለት ነው እዚህ ይሄንን ጥሬውን ልቅም ወደዚህ ይሄንን ስርት እንደ ሰዎቹ ምን ይሻልሻል? አይደለም እኔ እኮ ይሄንን የማነበው ማለት ነው። እንደው ታዩ እንደው ስለዚህ እስኪ አስረጅኝ እስኪ እንደው እስኪ አስረጅኝ እስኪ። ይኸው አሁን ይሄ አለ አይደለ? ይሄንን አነበዋለሁ። ይሄንን ሳነበው ወደፊት ዶክተር ሆናለሁ፣ ወደፊት መምህር ሆናለሁ። አሁን ይሄንን እዚህ ላይ አይልሽም ታከለሽ። አሁን አንቺ ምንድን ነው የምትይኝ? አትማሪ ነው የምትይኝ አይደለ? እኔ አሁን ደግሞ ይሄ ብማር ያንቺን ህይወት እቀይራለሁ፣ አንቺን አስደስታለሁ፣ በኋላ ትኮሪብኛለሽ። ወረቀቱ ታያለሽ ደግስ እንዴት አድርገሽ አሁን ይሄንን እማራለሁ። ወደፊት 12ኛ ክፍል ደርሳለሁ፣ እመረቃለሁ አይደለ? ከዚያ በኋላ ከተመረኩኝ በኋላ ስራ አሰጣለሁ። ቆይማ እዚህ ላይ ተተክለው ይህንን ተሸክመው ውለው ነው እንዲህ ላይ የሚደፉት። ታዲያ ስንት ስራ ሰርተው እኮ ስንት እንትን ብለው እኮ አይደለም እንጂ እንደዚህ እንደ አንቺ ነይ ስሪ ጥናት ላይ ነኝ ዛሬ ፈተና። አሁን ትናንትና ማብራት ጥፍት ብሎ አለ አንቺ ትምህርት አለኝ ብለሽ ያልሽ አለዚህ ማብራቱ እንዴት አስተማሯችሁ? እስኪ ንገሪ። ትምህርትና ማብራት እኮ አይገናኝም። እንዴት ነው የማይገናኘው? አሁን ይታየዋል። አሁን ምሳሌ እኔ ማብራቱ ላይ እየለቀምኩ ነው። ቆይ ማሽን ቆይ ውጭ እጅ ለቅመዋለሁ በፀሐይ። አንድ ጥያቄ ልጠይቅሽ። ይሄ መብራት አሁን አንቺ ቤት ውስጥ ነው አይደል? እንደዚህ ቁጭ ብለሽ እየለቀምሽ ነው ቁጭ ብዬ እያነበብኩ ያለሁት። ይሄ መብራት ከየት መጣ? እኔ ምን አሸኝ እየበረልኝ ነው እንጂ ከየት ሲመጣ አየሽ እኮ ይኸው አሁን ማሚዬ አዳምጪ ልንገርሽ። አሁን ይሄ መብራት ከየት መሰለሽ የመጣው? በእርግጥ የተማሩ ናቸው የሰሩት። እንዴ ያቀርቀረው እንደዚህ ያቀርቀረው ተምረው ከ999 ሙከራ በኋላ ነው ይሄ መብራት የበራላቸው ማለት ነው። ለምን ቢማሩ ከ999 ሙከራ በኋላ ቁጥር ነው ብዙ ታግለው ብዙ ስንት ሆነ መሰልሽ ይሄን ያበር። አሁን ይሄ ባይኖር ይሄ መብራት ባይኖር እኛ ምንድነው የምናደርገው? በኩራዝ በብዙ ነገር አይናችን ነው የሚበላሸው አይደለ? ስለዚህ አሁን ይሄ የመጣበት ዋናው ምክንያት የተማረ ኃይል በመኖሩ ነው አይደለ? አሁን እኔም ብማር ነገ ጧት ለሀገሬም እጠቅማለሁ፣ ለአንቺም አኮራሻለሁ። ቆይ አንቺ ቆይማ ዛሬ ይሄን ያለቀምሽልኝ ተነስተሽ ይሄን ያሰራሽ እንደ ጎረቤቶች ልጆች አግብተሽ ወግ ማድረግ ያላሳየሽኝ ወይ እንደ ጓደኞችሽ ሂደሽ ወጣ ብለሽ እንደሚሄዱት ሂደሽ ሰርተሽ ታላክሽልኝ ወረቀት ቆጥረሽና ወረቀት ላይ ቁጭ ብለሽ ምንድን ነው የምታሳይኝ? ችግር እሱን ደግሞ ታያለሽ፣ ወደፊት ታያለሽ። አሁን አንቺ ባለፈው ቆይ እስኪ ሌላውን ታዩና ማለት ነው። አሁን ባለፈው ጓደኛዬ ያገባች አንጀት የገባሽ አንበሲት ይኸው አሁን አርግዛለች። አዳምጪ ይኸው ልወልድ ነው። ይኸው እናቷን ወግ ማድረግ ልታሳይ ነው። ይኸው እናቷን በሰፊ ቀጥ ልታረጋለች እንዴ? ታዲያ እኮ ባለፈው አረግዛ ጋር እኮ እንዲህ ተጃጃለች እንደዚህ አለች አትባለም። አግብታ በወግ በማዕድት ያለ ሰርግ ነው የበላ ነው። ሳይተሽዋል እንዴ ያለ እኮ አዳምጪ። አሁን ባለፈው አይተሻታል አይደል እንዴ? ያላቻ ጋብቻ በመሆኗ ፊቷ እንደዛ ብልዝልዝ ያለው ለምን? ስለሚደበድባል። አገራችን ነው እናቴ እንዴት ያለ ልጅ ነው አሉ። አገሩ ብርድ ነው አሉ እኮ አየሽ። አሁን እናንተ የምታውቁት እናሷ ደግሞ እናወራለን ምን አለ በቀረብኝ እያለች ነው አይደለ? እኔ ሰው ተምሬ ጥሩ ደረጃ ላይ ደርሼ ግን ባገባም ችግር የለውም። ግን ካሁኑ ገና የትምህርቴን አቋርጬ ባገባ በኋላ የምጎዳው ማነኝ? እኔ ነኝ። ለልጆቼ ቆይ ልጆቼ ወደፊት አስተምራለሁ። እነሱ መተው አንድ ጥያቄ ሲጠይቁኝ ምን ልመልስላቸው ነው? አሁን ይህንን ቆጥረሽ ጨርሰሽ 12ኛ ክፍል ጨርሽ ተዘባል ነው አገባለሁ የምትይው ታደሰ እና አሁን ለነዛ ልጆችሽ ብለሽ ነው እንደምትማሪው ገና ወደፊት ወልጄ ምን እንዴ ለነሱም ለራሴም አሁን አንቺ አሁን ለምሳሌ አንቺ ይሄ መብራት ከየት እንደመጣ አታውቂም። ለምን? ስላልተማርሽ አየሽ አይደለ? በእናንተ ጊዜ ትምህርት ሴት ልጅ የእንትን የጓዳ ምንድነው እንደውም የሆነ ንግግር አለ። ሴት ወደ ጓዳ ወንድ ወደ ምን ሴት የጀመረችው በወንድ ያልቅ ምናምን የሚባል አነጋገር አለው ይሉናል። ሴት ካለማው ወንድ ያጠፋው ይሉናል። ብዙ አሁን ይሄ ምንድነው መሰለሽ ብዙ ጊዜ የሴት ልጅ የሚሰብር በቃ ሴት ልጅ ወደታች የሚያስቀር ብዙ ንግግሮች አሉ። እኛ ደግሞ ከዛ ውጭ መሆን ነው ያለብን። ገባሽ አይደለ? ብትማሪ አሁን አንቺ ባንቺ ጊዜ ጥሩ ሆኖ ያ ነገር ቀርቶ ብትማሪ
ብታውቂ ይሄ ማብራት ከየት እንደመጣ ታውቂ ነበር። እንደውም አንቺ ለአንድ አፍታ እንኳን ቁጭ እንድል አትፈቅጂልኝም ነበር። ተማሪ ነበር እኔ ተምሬ ይሄ ማብራት አመጣጡን ባውቅ ኖሮ አንቺ ለራሱ አሁን ይኸው እንደዚህ ቁጭ አትይም ነበር። ስራሽን ይዘሽ ብዙ ታገኝ ነበር ብትማሪ ማለት ነው። እንደዚህ ቁጭ ብዬ ታልሰራሁኝ፣ እንደዚህ ቁጭ ብዬ ወዲያ ለወዲያ ታላባሰልኩኝ፣ እንደዚህ ታላርኩ። ታዲያ ማን አብስሎ ወዲያ በላይ ነው። ችግር የለውም እሱማ የለው ችግር የለውም። ይኸው አዳምጪ እማዬ አዳምጪ። አሁን አንቺ ትምህርትሽን ተምረሻል። በስራሽ መስክ ላይ በሆነ በቃ ትምህርትሽን ጨርሰሽ የሆነ ስራ ትሰጫለሽ አይደለ? የዛን ጊዜ ምን ትሆኛለሽ? ለፕላን ታወጫለሽ። ፕላን እቅድ እቅድ ታወጫለሽ አይደለ? ቤቴ የቱን ስራ ከስራ ስመለስ ደግሞ ለልጆቼ ምን ላድርግ፣ ልጆቼ እንዴት ነው ማስተማር ያለብኝ? እንዲህ እንኳን አግቢ አትይኝም ነበር ባለፈው። አሁን ምን አለ እንደ ሰው ልጆቹ ውጭ ብትሄጂልኝ አላልሽኝም? አሁን ይኸው የንተ አግቢ ስትባል እምቢ ብላ ይህንን ደብተርና እስክሪብቶን ሻንጣዋን ይሄንን የምታዝሉት ይሄንን ጣል አድርጋየው ሀታ እንኳን ራሱ የምን ባል ነው ብላ አረብ አገሯ ጥርግ ብላ ይኸው ብር እየላከ ይኖራል። ቆይ አዳምጪ። ባለፈው ዕለት ምንድን ተብሎ የተደው እናቲቱን አላየሻትም? እንዴት እንደምታለቅስ ቤላ አንጠታ አላለችም? አንቺ አልተጠራሽም? እስኪ ንገሪኝ። አውቃለሁ ያንን እኮ አውቃለሁ። ያቺ እንግዲህ ወይ የሆነ ነገር እንትን ብላ ይሆናል ወይ ሰዎቹ ጋር ተጣልታ ይሆናል። ግን እሷ በአግባቡ ስራዋን ይኸው የእንትና ልጅ በስነ ስርዓት እየሰራ ይኸው ቤት ጀምራል ያሉ ሰራ ታዲያስ እንደ ራሷን እኮ እየጎዳች ጀምራል ያሉ የውላሉ እናቴ ምን ላድርግልሽ ካቶማሉ ብር ልካሉ ይሄንን ዘበና መጣሽ ይሄንን ስልክ እሱን ማናልሽው ይሄንን ስልክ ሞባይል እሱን ሞባይሏን ግዝት ታርጋሉ። ይሄን ደግሞ በዚህ ቸብቸቡ ያለው በዚህ ስትለብሰው ያገጠገጠው ይሄ ጌጥ ያለው ያንን አሉ ግዝት ታርጋ ለእናቷ እኮ እሱ እኮ ታዲያ እሷ ዘመን እየሆነች እሷ የዛ እየተሰቃየች 24 ሰዓት እግሯ እየተንቀጠቀጠ እኮ ነው። ታዲያ ይሄ ሁላ ነገር የምታደርገው ለእናቷ እሷ አታውቅም። አሁን እሷ የምታውቀው ምንድነው መላኩን ነው እንጂ እዛ ምን እንደምትሆን እዛ ስንቱና እንደምትልቀው አታውቁም። እኔ አውቃለሁ እያልኩ አይደለም። ይቻላል ልጅ ምጥት ብላ እንትን አለኝ ብለውኝ ኧረ እንደው ተኛ እንዴ አይበለው ያድርገው ነው ያው በሁለት ወሯ እንዴት ብላ መታ እንደገና ተደውሎ ተቀበሉ ተባለ። ተቀብለው እንደገና ኧረ እንደው ሳንዴ እንደማ እንደው እኔ የምለው ደግታዩ እንደው ያረባገብ ቅርት ይበልብኝ ታዩ ናፍቆቱን መከራ ነው። ተናፍቂኛለሽ ይሄንን ማንገሩንስ ማን ያነግረኛል? ቁጭ ብሎ ይሄውን እየተጠየቅኩ ነው። ዙሪያውን ቤት እየተቆረቆረ ነው። በዛም ሰር ልጅሽን እኔም እንደው ልቤን ታከተኝ ጆሮዬ እንዲከም ማለት እስቲ ይሄው ሁሌ የማናገርሻለሁ ትምህርቴን ልጨርስ ነው። እኔ ደግሞ ይሄው ልጅ ሸዲብ ልጅ ታይ ትምህርትሽ አግቢ ልጅ ችግር የለውም ችግር አሁን ደግሞ ጭራሽ ማብራት እንዴት እንደመጣ እኛ እኮ ድሮ ስንኖር ማለት ነው ኩራዛችንን ልኩስ እሳታችንን በኩበታችን እያያያዝ እሳታችንን ሙቀን ኩራዛችንን ገደብ አለ ገደብ ይባላል የኛ። አሁን ዛሬ እናንተ የመደርደሪያው የምትኛ ገደባችን ላይ ድርቀርን ኩራዛችንን ቁጭ አልኩሽ እኮ። አሁን ብዙ እናቶቻችን ኩበት ይሞቃሉ፣ ብዙ ነገር ያደርጋሉ። ኩበት እኮ ታዲያ የኋላ አሁን የገጠር ሰዎችን እናቶችን ተመልከች። አይናቸው የጠፋው ለምንድን ነው? አይናቸውን በሽተኛ የሆኑት ለምንድን ነው? ያ ኩበት ጢሱ በጣም መጥፎ ነገር አለው። ጢሱ ለአይን በጣም መጥፎ ነው፣ ግን እናቶች ባህል ነው እያሉ ይሞቁታል። ይሄን ታውቂያለሽ? አሁን ለምሳሌ የኛ ማያት አይኗ ለምንድን ነው እንደዚህ የሆነው? በፊት ምን ትለናለህ? እኛን ነው ሙቁ። እኔ እንኳን ሲሄድ ስትሄድ ሙቁታል። ለምንድን እሱ አሁን እኮ እሱን ደግሞ አሁን በጊዜ አንቺ ከወዛ ስለመጣሽ ነው እንጂ እዛ ሁሌ የምዛው ብትሆኝ አይንሽ መጥፎ ነገር በልጅነት ስለወጣሽ አሁን እሷም እንደዚህ እንደው ምን አለበት የምትለው ለምንድን ነው? አሁን እሷ ኩበቱ ነው ስንላት አታምንም። አላህ ነው እንጂ የመጣብኝ ኩበቱ አይደል። እሱም አለበት ትሞቃለች። በጣም መጥፎ ነው። አሁን እሱ ገባሽ አይደለ? ስለዚህ እኔ ደግሞ ነገ ጧት ተምሬ በቃ ብዙ ነገር ላይ ደርሼ ላንቺም ጥሩ ሁኔታ ያንን ጥቁሩን አታይም የሚለብሱትን እኮ እዚህ ላይ ኮፊታ ያለው ያንን ባለብስሽ አንቺ ደስ አይልሽም? በአደባባይ ባለብስሽ ደስ አይልሽም? አረገኝ የከሌ ልጅ ቆይማ የከሌ በየዓመቷ አግብታ ተመረቀ መባሉ ነው የሚሻለው ወይንስ እንዲያው እናቷን አስደስታ ተመረቀ አገባይ ቢባል ነው? እንዴ ውስጥ እኔ እኮ የመሰለኝ እንዴ ሁሌም ሳይሽ አቀርቅረሽ ሁሌም ሳይሽ ጽፈሽ
ሁሌም ሳይሽ ብዙ ነገር እየሆንሽ ነው ያየሁት። እኔ ደግሞ የመሰለኝ ምንድነው እንደዚህ ታታቅለሽ ራስሽ የተዘቀዘቀም ይመስለኛል። እንዲህም ብለሽ ስትጽፊ ስትውይም እጅሽን የሚያምሽም ይመስለኛል። እዛ ደግሞ ወጣ ስላግብተው አርግዘው አያለሁኝ ብዙ ነገር ያጭልብኛል። ደግሞ እንዲህ አድርገው ደግሞ ራሳቸው ላይ ደግሞ ኮፊታው እንዲፍተው ሳይ ደግሞ እንዲሁ ተምሮ ይሆንም እንዴ እላለሁ። ግን ደግሞ ጊዜው ይሄንን እንዴት አሁን አንቺ ደግሞ የምትይኝ ምንድነው የተማረ ኃይል ነው አሁን ይሄን የሰራው አልሽ። ይሄንን ማብራት አሁን እንደዚህ እንደናንተ ወረቀት ቆጥረው እንደዚህ አንቺ ሁለት ብለው ቆጥረው ብዙ ተመራምረው ነው። ቆይ እስኪ ሌላው ይቅር እስቲ አሁን እዛ ማዶ ያለችው ልጅሽን በምንድን ነው የምታወሪው? በስልክ ይሄ ስልክ ማን ነው የሰራው? የተማረ አየሽው። አሁን የተማረ ኃይል ባይኖር በቃ ምንም አይነት ትምህርት እንዳለ ትውልዱ ያልተማረ ቢሆን በምን ድሮ አሁን በፖስታ ነው አይደለ? ይኸው ያ ጊዜ አይቀርም ነበር። አሁንም ፖስታ ይሆን ነበር። ግን እሳ አልሐምዱሊላህ አገራችን ይባላል ብዙ ነገር ሆኖ እዚህ ሆነሽ አሜሪካ እናወራበታለን። ያ በምንድን ነው? በሰው ኃይል በተማረ በሰው ኃይል ነው እንጂ እንደዚህ የማትገናኝ ቀን በቀን አሁን ልጆችሽ ከምታወሪው የምትደውይው ቤተሰብ እናት አባት የምትጠይቂው በምንድን ነው? ይኸው በሞባይል ይኸው ይሄ ማን ቢሰራው? የተማረ ገባሽ? የተማረ ባይኖር ኑሮ አሎድ በግዳችን እየሄድን ሰርግ እንኳን ሲመጣ እስቲ ሌላውን ታዩና ሰርግ እንኳን ሳይመጣ እዛው ነው አይደል እንዴ ልጅውን የሚያደርጉት። ግን እሳ ባይኖር ደግሞ ይኸው አለወል በግዳቸው ላቅጣው ምንም ብለው መተው ነው የሚለው። አየሽው አይደል ልዩነቱን? አሁን እኔ ይሄንን ባልማር በቃ ምንም ባልማር ወደፊት ደንቆሮ ሁኜ እንደዚህ አንድ የስራ እድል እንኳን ቢመጣ አንገቴን አቀርቅሬ ነው የምቀመጠው። ልጆቼ ነገ ጧት ትምህርት ይማራሉ አይደለም? የዛን ጊዜ ሲጠይቁኝ እነሱንም እንዲህ እየከነሰልኩ እያፈርኩኝ በራሴ ምን አለ ተምሬ በሆነ እያልኩኝ እንዲህ ጎንበስ ከምልብሽ ነገ ጧት ምንም ቢሆን ቀጥ ብላ አይሻልሽም? ላጅስ ኩራት አልሆነም? እኔ እኮ አሁን ቁጭ ብለሽ እንደዚህ ስሬ ቁጭ ብለሽ ፊት ለፊቴ ስታስረጅኝ እንደው ይህንን ሰራሱ ቀሚያትና ቅዴጁ ነው የሚለኝ። እንደው ቀምተሽ እንደው ብጭቅጭቅ አድርገሽ ጣዩ ነው የሚለኝ። ግን ደግሞ አሁን ሁሉን ነገር አስረዳሽ፣ ሁሉን ነገር ተረዳ፣ ሁሉን ነገር አዳመኩ። እንደው እኔ ትዕይት ምንድነው እንትን ያለኝ እንደው እንደዚህ አቀርቅራ አይኗ ቢጠፋብኝስ? እንደዚህ ስታረግ እጇን ቢያማትስ? ይችን ጥሬዋን እየለቃቀመ ቤቷን እየጠራረገች እንደው እንዲህ እያለች ወጣ ብለሽ ገባ ብለሽ እንደው ይኸው ይጠይቁኝ የለ እኔ እንግዲህ ዳር ማረጌ አማረጌ ነው። ከዛ ደግሞ ቆየት ብለሽ ደግሞ ወልጄሽልኝ ያረሳለሁ ወግ ማረግ ይደርሰኛል። እውነትሽን ነው ጓደኛሽ ነው ፊቷን አይቼው እንዲሁም እኔ ደግሞ አሁን ዲያንቺ አሁን ደግሞ ልጁ ይማታላሽ ልጁ ይማታል ነው። እኔ ደግሞ የሰማሁት እንደው አገሩ አልስማማት አለ ነው ያሉት። አገሩ አልስማማት አለ። የሀገራችንን ሰው ታውቂያለሽ፣ የሀገር ቤት ሰው ታውቂያለሽ። ገመና እንዲወጣባቸው አይፈልጉም። ምንድነው የሚያሳብቡት? እንደው ውርጩ እንደው ሀገር የቀየረ ጊዜ እኔ እሷ ጋር ጓደኛ ነኝ፣ ታወራኛለች። እንደው አደራሽ ነው የምትለኛው። ለምን አለድሜዋ ብታገባ ይኸው አሁን ሆዶ ላይ ተሻለ ለራሳችን የምታክል እንደው ደርሳ ይላዋ ክድን እያለ ገበያ መታ በቀደም እዛ ታች ተገናኘ። እንደው ለመርሹ ያልኳት ለምጃለሁ አለች። እንደው እሷው ወዛችሁ ወዲቱም እዛችሁ እኔ ታዲስ ነው ያለ እንደው እሷ ያልኳት እናቴቱንም እንደው እንኳን ለዚህ አበቃልሽ አልኳት። እንደው አልሐምዱሊላህ አለች። እንደው አንቺም ተራይ ድረስሽ አለች። ያንን ስሰማ ታያኔ ይሄን ደብተር ጣል አድርገሽ የምስኪን ጣል አድርገሽ እንዲቆጥ የት ይቀርብሻል? ይሄ ሁላ አንቺ የምትይው ልረስ ወግ ማረጉን አሳይኝ። የት ይሄዳለሁ? ያለሁት አንቺው ጋር ተምሬ ነግጧት እንዲያውም ለየት ባለ በከተማው አረገኝ ያንሻሊ ልጅ መባል አይሻልሽም ነው? እስኪ ንገሪኝ። አሁን እሳን ትንሽ አዳመኩሽ። አሁን ሁሉንም ነገር ስረዳው አፉ በይ፣ ችግር የለውም ምንም አላስኩብሽ። አፉ በይ። ለምን ጓደኞችሽ ባህር ማዶ ሲሻገሩ እዚህም አንቺ እንግዲህ አንቺ ጋር የተማረ ናት ያገባችው ያንን ሳይ ትንሽ እንደናት ይሰማኛል። ግን ያው ስናገርሽ ሁሌም እናቴ ዋሽ እያልሽ እየሳቅሽ ነው የምትሄጂው። እናቴ ዛሬ ፈተና አለ ብለሽ እንደው ተፈተና አለ ያውጣ፣ ፈተናውን አለ ያዘልን። ፈተና ታላህ እንደው ሱብሃነሁ ወተዓላ ፈተናውን ያዝ ያርግልን። ግን እንደው እኔ ምንድነው እንደው ምንድነው የምትፈተነው? ለልቅስ ይሄን ልቅም እያደረገች ይሄን እንደዚህ ለምን ብታረግልኝ ምን አለ ነው የሚሰማኝ።
አሁን አንቺ ምንድነው ተይኝ፣ ተህልሜ አትንቀፊኝ። አዎ ህልሜን ልጨርስ ነው የምትይው። እኔ ክፉ ላይ እንዲወርቅብኝ አልፈልግም፣ አልሆነ ቦታ ላይ እንድትሄጂብኝ። እንግዲህ እዛ ባህር ማዶ እንዲያው ብር ሲላክላቸው እያየሁ እንትን ሲሉ እያየሁ እንጂ አልወደውም። ለምን እንዲያው በቃ ታመመኝ ነው፣ ብሯን ቀሟት ነው፣ ስልክ አልሰጣት ብለው እያለቀሰኝ አሁን ሳስረዳሽ ነው እስከዛሬ እንዲህ አላልሽ። አዎ ስልኳ ይኸው አሁን እንዲያው ማለቴ እንዲያው ስልኳን ቀምተዋት ስልክ አይሰጧት በሳምንት አንድ ቀን ከቶንም አንድ ያለች አረቢቱ ስሯ ቁጭ አድርጋ ነው የምታስወራት። ስሯ ቁጭ አድርጋ ነው በደቂቃ አውርታ ያችን ስልክ ተጠቅማ አድርጋ ይዛ ትሄዳለች። ከዛ እንግዲህ ይኸው እሷ እናቲቱ እያለቀሰች መከራ ላይ እንዲያውም ተዚህ አንቺ ጓደኛ እኮ የዛች እንትና እናት አይተሻታል ግልጽልጽ ብላ እንዲያው ምንድነው የልጅ ያዘን ገደለኝ። ለምንድን ነው ሞታለች ብዬ አይደለም ግን ስልክ ትንፋሿ ራቀኝ። እንደዛ መሆን ነው የምትፈልጊው? እኔ ተወኛለሽ ያልሆነ ቦታ ተወርቂብኛለሽ ብዬ ከቶ እዚህ ላይ ራስሽን ደግሞ ያምሻል እያልኩ አጎንብሰሽ ራስሽን ቢያምብኝ ትክክል ብለሽ አይንሽን ቢያምብኝ ብዬ ነው እንጂ ልጄ በህልምሽ ላይ መጥቼ እንቅፋት ሆኜብሽ እስከዛሬ ላስቸገርኩሽ እኔ አውፍታሽ ነው የምጠይቀው። ማማ እኔ አውፍታ ነው የምጠይቀው። የኔ ልጅ እንግዲህ ትምህርቱ ይግባሽ። እንግዲህ ማማ እንዲያው በሰብሽው ልክ አይደለም እንዲያው ታሰብሽው በላይ እጣሽን ውጥት አድርጎ እኔ ምሳሌ ቆጭበት። ኧረ ግድ የለም ቁጭ በይ ማማ ቁጭ በይ። ምን በወጣሽ እናቴ ወይ አላህ ይቁምልሽ። እንዲያው አላህ ይቁምልሽ። እንግዲህ እንዲያው አላህ ይቁምልሽ። እንዲያው አላህ ልጄ እንዲያው ተጓደኞችሽ በላይ ያልኩሽ እንዲያው ጉንብስ ያልሽ ልጅ ነሽ። ልጅ እወድሻለሁ ወይ ቁም ነገርሽን እኮ ስራሽን እኮ ወደዋለሁ ደስ ይለኛል። እንዲያው ስተመቼ ትጎጂብኛለሽ ብዬ ነው እንግዲህ ታልሽ ምን አደርጋለሁ። ታምርሽ እኔም እንግዲህ አልወጣም። እንዲያው ሰምታኛለች አዳምጭ እንዲያው ብቻ ታይ ይሄ እንዲያው የዘመኑ ልጅ በአንድ ቃላት በአንድ እንትን ያሳምናሉ አሉ ልጆችን እናቶችን። አደራ እንደዛማማ እንዲህ ብያለሁ እናቴን ነግሬያታለሁ። እናቴ በዚህ አምናኛለች፣ እናቴ በዚህ ተቀብላኛለች ብለሽ ሳይሆን ማለት ያለብሽ የምትናገሪኝ በእውነታ ማወቅ ፈልጋለሁ። በእውነታ ነገ ውጤትሽን ማየት ፈልጋለሁ። ኢንሻአላህ ነገ ጧት ተምሬ ቁም ነገር ላይ ደርሼ አስደስትሻለሁ ኢንሻአላህ።